ጸበል ወስዶ እንትን ቢሏቸው እንደሚድኑ ተስፋ አለኝ። የእውነት ይድናሉ። እ፣ አሁን ቤተሰቦቻቸው በምን አይነት ሁኔታ እንዳሉ እነዚህ ልጆች ላያውቁ ይችላሉ። ግን ለቤተሰቦቻቸው አሳውቀው እንደዚህ ተከታትለው ልክ እንደዚህ ወንድማችን በመጀመሪያ ወንድማችን እግዚአብሔር ይስጥህ። ማንም ሰው ተዳፍሮ ሄዶ እንደዚህ አይነት ቦታ ላይ የራሱን ሕይወት ያሳስበዋል እንጂ የሰው እንትን ገብቶት የማይዳፈር ቦታ ሂደህ እነዚህ እህቶቻችን ያሉበትን ስላሳየህን በመጀመሪያ እናመሰግናለን። በቃ ማለት ድፍረቱ ማንም ሰው ተዳፍሮ ቦታውን ብታዩ ማለት የዚህ ልጅ ገብታችሁ ያላያችሁ ልትኖር ትችላላችሁ። ግን ገብታችሁ አይታችሁ ብታዩ በቃ ልባችሁ ነው የሚሰበረው። የእውነት የሰው ልጅ ግን ቆመን ስንሄድ ሰው ነን። አፈር በቃ አለ አይደል? ዝም ብለው ተሰባሪ ሸክላ ሰው ነን እና ለትንሽ እንትናችን በጣም ብዙ ሰው እናስቀይማለን፣ ብዙ ነገር እናወራለን። ግን መጨረሻችን በደግሞ እግዚአብሔር ያሳምረው። እንደዚህ አይነት እንደዚህ ወጥቶ እንደዚህ ሆኖ ከመግባት እግዚአብሔር ይሰውረን። ከክፉ ነገር ሁሉ ይጠብቃችሁ። በስደት ያላችሁ እህት ወንድሞች ሁሎቹም ማለት ነው። በጣም ነው ያሳዘኑኝም ልቤን እንትን ያሉኝ ማለት ነው። አንደኛ የልጁ ድፍረት በጣም የሚደነቅ ነገር ነው። ማንም እልም ያለ ጫካ ውስጥ በዛ ላይ ደግሞ እባብ ምናምን እና እንዴት ተዳፍሮ እንደሄደ ራሱ ልጁ ሊደነቅ የሚገባው ልጅ ነው ማለት ነው። ብዙ ሰው የዚህን ልጅ እንትን አያይም፣ ግን ምን አይነት ጎበዝ ልጅ እንደሆነ ገብታችሁ ስታዩ በደንብ የልጁ እንትን ይገባችኋል ማለት ነው። እና ያለማድነቅ አይቻልም። ወንድማችን በጣም የሚያሳዝኑ እና ልባችሁን የሚነካ ነገር ነው። ስደት ለማንም አልመኝም። ያው ስደት ስትመጡ አንዱ ይሳካል፣ አንዴ አይሳካም። ሁለት እንትን ነው፣ ሁለት አማራጭ ነው ያለው። የነዚህ ብዙዎች በህገ ወጥ መጥተው እኮ የሚሳካላቸው ሰዎች አሉ። እንደዚህ የእድል ጉዳይ ነው፣ ምንም ማድረግ አይቻልም። ግን እነዚህ ደግሞ እንደ እድል ሆኖ ብዙዎች ሲያወሩ የደረሰባቸው ጉዳት ወንዶች ምን እንደሚያደርጓቸው በየእንትኑ በየመንገዱ ስንት ሰው እንደሞተ ምናምን ኖርማል እንደ እንትን ነው የሚያወሩ። ማንነታቸው እነዚህ ልጆች ሲጀምር ጸበል እንዳልኳቸው ቢሄዱ የሚድኑ ሰዎች ናቸው። ብዙ ነገር ማስተዋል የሚችሉ ናቸው። ብዙ ነገር አልረሱም። ያው ቀን ቀን ሰው ሆኖ ማታ ደግሞ እንዳውሬ እንትን ስለሚሉ ይሄም ደግሞ ተከታትሎ ሰው ጸበል ቢወስዳቸው ወደ ራሳቸው ማንነት ይመለሳሉ ብዬ ተስፋ አደርጋለሁ። ያው አንዳንዴ ስደት ስትመጡ ሁልጊዜ ይሞላል ማለት አይደለም። አንዳንዴ እንደዚህም ያጋጥማል። ብዙ ያልተነገረላቸው ያልታዩ በጣም መንገድ ላይ ወድቀው የቀሩ እህት ወንድሞቻችን በጣም ብዙ ናቸው እንደምታውቋቸው። ግን ደግሞ እነዚህ ልጆች ደግሞ ወደ ሀገራቸው ተመልሰው እናት አባታቸው ጋር ብንሄድስ ባዶ እጃችን የሆነ ብቻ እንደዚህ በማሰብ ራሳቸውን ያልሆነ ቦታ ላይ ገብተው ሰው መገመት በሚከብድሽ ነገር ያለባቸው የጫና ብዛት ራሳቸውን እንደዚህ እንዲቀይሩ የተገደዱበት ቦታ ላይ ነው ያሉት። በመጀመሪያ ኢትዮጵያ ውስጥ ከገቡ በኋላ እንደዚህ አይነት ቦታ መገኘታቸው በጣም ያሳዝናል። ሰው እያየ እንኳን ምን ሆናችሁ ወይ እንደዚህ ብለው ሰው ቀርቦ የሚያናግራቸው የለም፣ ይፈራል ሰው። ሁለተኛ ነገር ደግሞ እናት አባታቸው በምን አይነት እንዳሉ እነዚህ ልጆች ያው ልጅ አረብ አገናት ብለው ነው የሚያስቡት፣ ግን ልጆቹ ያሉበት በጣም የሚያሳዝን ቦታ ነው። ብቻ ከባድ ነው። ይሄ ወንድማችን እንዴት አድርጎ እንዳገኛቸው ፈጣሪ ነው የሚያውቀው። እንዴት አድርጎ እዛ ቦታ ሊሄድ እንደቻለ በጣም ሩቅ ነው፣ ጫካ ነው፣ ገደል ነው። ሲወርድ 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 እንኳን በጣም የሚያስፈራ ቦታ ነው። ግን ምንም ነገር ሳይገድደው ልጁ በድፍረት ሂዶ እነዚህን ልጆች ያሉበት እንደዚህ ቪዲዮን እንኳን ስታዩ
በጣም ያስፈራል። እንኳን አይደለም ቪዲዮ ስታዩ ከላይ ታብሌቱን የልጁ ታብሌት እየሰራው ስታዩ ራሱ ስትገቡ በጣም ያስፈራሉ። የሆነ ልባችሁን የሚሰብር የሚነካ ነገር ነው ያሳየን እና ብቻ እግዚአብሔር አንዳንድ ጊዜ ለበጎ ነው። ወይ መስኪን ስደት አይኑ ይጥፋ። ለስደት ሰው ወጥቶ ተሰርቼ እለወጣለሁ ብሎ ወጥቶ እንደዚህ ሆኖ ደግሞ ሲመለስ እጅግ በጣም ነው የሚያሳዝነው። ብቻ ልጁ ግን እንዴት ቦታ እዚህ ቦታ ሄዶ ሊያገኛቸው እንደቻለ እኔ በጣም ለራሴ ጥያቄ ሆነብኛል። አንደኛ ነገር የማትገምቱት ቦታ ነው። ሰው ልጅ እዚህ ይኖራል ብትባሉ በፍጹም የማታምኑት የማትገምቱት ነገር ነው። ቦታው በጣም አስፈሪ ነው እንዳልኳችሁ። ግን እንዴት ሊሄድ እንደቻለ ሞር እንኳን ወደዛ አካባቢ እልም ያለ ገጠርም ቢሆን ያው የጫካ የዱር አራዊት እንትን የሚሉበት ቦታ እንጂ ወይ ገበሬ ወይ ምን ወደዛ ቦታ ተዳፍሮ የሚሄድ ሰው አለ ብዬ አላስብም። ግን እዛ ቦታ ይሄ ልጅ እንዴት ብሎ ሄደ፣ እንዴትስ ሊያገኛቸው ቻለ የሚለውን እንግዲህ የራሱ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ስታዩ ደግሞ በጣም እጅግ በጣም ታዝናላችሁ። ሰው እንግዲህ እንዲህ ነው። አንዳንድ ጊዜ እንደዚህ ናት። ብዙ ነገር አስባችሁ ወጣችሁ ያልሆነ ቦታ ሁናችሁ ትገኛላችሁ። እና ያው እንግዲህ የእድል ጉዳይ ስለሆነ እህቶቻችንን ወስዶ አሳክሞ እንደዚህ ጸበል ቢሄዱ እንደሚድኑ በደንብ ያስታውቃሉ። በጣም ብዙ ነገር ያስታውሳሉ። የደረሰባቸው ስቃይ በደላቸውን ይናገራሉ። ሶ እነዚህ ልጆች የመዳን አቅም አላቸው። ግን ያው ተከታትሎ ሰው ያስፈልግሻል፣ ገንዘብ ያስፈልግሻል፣ እንደዚህ አይነት ወደ ራሳቸው እንዲመለሱ ለማድረግ ማለት ነው። ብቻ እግዚአብሔር ለሁላችንም ይጠብቀን በስደት ያለ ነው ማለት ነው። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ለምታበረታቱ ከልብ ነው የማመሰግነው።